ዘማሌ 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 እየገሰው እኔ ምርሜለኝ ማልተው ሰው ማመኔን እየደጋገመ ሰባበረው ልቤን እንደ አፍቃሪ አድርጎ ተላብሶት መውደዱን አሽቀንጥሮ ጥሎኝ ይዟት ሄደ ሳራን ትዝብት ነው ኤክሴ ትዝብት ነው ሳራ ትዝብት ነው ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሉ ጊዜ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው ሁሌ እንደምናደርገው ታዳጊዎችንም ዛሬ መልካም ልደት እንላቸዋለን ለኢዮስያስ ታምራት ለኢዮራም ነጋሽ ለማራማዊት ይልቃልና ለአሜን ዮናታን መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው አርጉ ከማለት በዘለለ አናሊክሱ ላይ እንግዲህ ብዙ ሰዎች እንዳላረጉ ዝም ብለው እንደሚከታተሉ ነው የሚያሳየኝ ያ ደግሞ ሆን ተብሎ ሳይሆን ሁሉ ጊዜ በሪኮመንድ ስለሚመጣ ያረጋችሁ ስለሚመስላችሁ ነው ቼክ አርጉና ሰብስክራይብ አርጋችሁ ቤተሰባችን ሁኑ እኔ እርሴቴላ አረግ ነው እናንተ ደግሞ ላይክ የምታረጉበት አፍታ ታገኛላችሁ ቪዲዮቹን ላይክ አርጉና እንጀምራለን ከዛያው ህይወት ይቀጥላል ህይወት ይቀ መጡ ደግሞ ዛሬ ሲያማይቻቸው ስታሚ ያቺ ጥፊ አሜት ሲያምርባት አናታ ውሸት ወነገር አታሜት ይበቃል እኔ ታታኝ አማሽ ብትሉ እኔ አልሰማችሁ ያዙላቸው ጆሮአቸውን እኔ አማሽ ወይ ንገር አማሁ መዘለጉላቸው ሳቁራዛቸው ቀልድ አያውቁም በቃ ጥፊነሽ ምን ዛሬ ደግሞ አሻሽለዋል ጆሮአቸውን ነው እና በጣም ብዙ ሰው ይወዳቸዋል ለምን ሪል ነገር ነው በቃ ልጆቹ የሚሰሩት ፕራንክ እንደሚቀርጹ የሚያውቁ አይመስልኝም እና የጥፊው በረከት ይድረሰን የሚሉም አንዳንድ ወገኖች አሉ በመጀመሪያ ደረጃ የኔ እናት እጆት ይባረክ ለዚህ ትውልድ በተለይ ለዚህ ጄነሬሽን እንደርሱ አፐርከት ዩቻጌ ቶሎቻጌ ሶስቱን የሚያጣመረ ስንዘራ እውነት ያስፈልገን ነበር በየቤቱ የእርሱ አይነት የእጅ አጣጣል ያስፈልገናል የኔ እናት እውነት እንደ ሀገር ረክተናል እጆት ላይ እንደምናየው ከሆነ የማይክል ታይሰን አሻራ አለበት እኔ አንዳንዴ ሰንዝረው በሚያሳርፉበት ጊዜ what a shot ነው ምለው እውነቴን ነው what a shot
እና እኔ የምፈራው ግን ማዘር እጆት ላይ እንዳትቀርቦት ልጆት አደራ እጆት ላይ እንዳትቀርቦት እኔ ሲን ነው የምፈራው በተረፈ ሁላችንንም ነው የሚያስደስቱን ሁላችንንም ነው የሚያረኩን እውነት ያው እኔ ከዚህ በፊት እንደሰራሁት የሆነ ቪዲዮ ሰርቼ ነበር ለሚቀጥለው አመት ብዙ ጉራጌዎች ወደ መስቀል እንወስዳለን ብለው ቃል ገብተዋል እኔ ግን ምንድነው ያሰብክ ያለሁት በተመሳሳይ ሰዓት ለመስቀል በዓል ከእጆት ክትፎም ጥፊም ለመቅመስ ያብቃኝ ሌላ ምንም አልፈልግም እኔ በቃ ክትፎም ጥፊም ለመቅመስ ያብቃኝ እኔና በርቱልን ነው የምንለው እግዚአብሔር እድሜና ጤና ይስጦት ጥንካሬዎትን አይንፈጎት እኔናት ይበርቱልን ትክክል ነው በዚህ ዘመን በተለይ አንዳንድ ጨምላቃ ሰዎች ያስፈልጋሉ አንዴ በጥፊ መስመር ያስይዙልን ነበር ይሄንን ቪዲዮ ጂም ውስጥ ፈሱላ መለጠው ጓደኛችሁ ላኩለት ትንሽዬ ንፋስ አመለጠህ ትንሽዬ ንፋስ ወጣች ሴቶች አይተውሃል ወንዶች አይተውሃል ምንድነው ማድረግ ያለብህ እንደምትጠብቀው አይደለም አፍረህ ተሸማቀህ ቁጭ አይደለም ማለት ያለብህ ምን ታረጋለህ ተሳስተህ እንዳልፈሳ ለማስመሰል ወይም ለማሳወቅ ትደግመዋለህ ከሰው መጀመሪያ ወይኔ አመለጠው ምናምን ነገር ሲሉ የነበሩ ሰዎች ትደጋግመባቸዋል ሰው ይዞ እስኪወጣ ድረስ በቃ ልቀቁኝ ምናምን ደቅ ይቀጣ ዛሬ የሚፈስ ያመልጦኝ ነው የስፖርቱ ቀርቶ ደግሞ የፈስ ቱቶሪያል ጀመርክ ሰፎንያስ አራታው ዛሬ በጠዋት ተነሳውና ቡናዬን ሳልጠጣ ኢትዮጵያ መደወል የመጀመሪያው ትልቅ ስህተት ማለት ነው ከዛ ደወልኩኝና ረጅም ጊዜ አግኝቻት ማላቀው ልጅ አለች ላይክ እህቴ በሏት ብቻ በጣም ህፃን እያለች ነው የወጣሁትኝ እኔና አሁን ግን አድጋ ሃይስኩል ጨርሳ ምናምን ኮሌጅ ገብታለችና ያው ሁሉ ጊዜ በቤተሰብ በምናምን ሰማለሁ ላይክ ሁሉ ነገር ሰማለሁ ግን በቃ እንደዚህ በስልክ ግን አገኛታለሁ ግን ገባችሁ በራሷ ስልክ እንደዚህ እንደልቤ አግኝቻታለሁ አቅም የሆነ ሰዓት ስልክ ትይዛለች የሆነ ሰዓት ይበላሻል ምናምን ብቻ ሎንግ ስቶሪ ነውና ግን በቃ ስልኳን አገኘሁትና በጣም በቃ ኦ ማይ ጋድ በቃ ህፃንነቷ የምትናገረው ያ በቃ እንዴት ልበላችሁ ሁሉ ነገር ሜሞሪ ያለ ነው ኦ ማይ ጋድ ላውራት ምናምን ብዬ ደወልኩኝ ማለት ነው ከዛ ጀመርኩላችሁ በቃ እኔ ውስጤ ይቦርቃል በቃ ደስ ብለኝ ናፍቃኛለች ምናምን ብርቅ ይላል ለካ እሷ አድጋለች ገባችሁ ላይክ በቃ አድጋለች ምን እንደምትኝ ነገር ነው የማወራው እኔ ገባችሁ ከዛ በቃ ጠየኳት ስለ እንትና ምን እያረግሽ ነው እንደዚህ ነው ወይ በቃ ማለት ያንን ረጅም ዓመት በፊት የተሰደደው ጅንስ በጅንስ የሚለብሰውን አጎቱን እንኩት ላይክ ኧረ በስመ አብ ማለት ይገባኛል የሚያኮረንሱ ጥያቄዎች የጠየኳት ጭራሽ ማለት በቃ እንዴት ላቆመው ወሬውን ካፌ ምን ላርገው ልነቀው ራሴን ምን በቃ ሰው ልጅ ግን እንደዚህ ይዋረዳል ከዛ በቃ እየባሰ ሄዶ ጭራሽ ቦይፍሬንድ አለሽ ወይ እስቲ ንገሪኝ እኔ እኮ ለማንም አልናገርም አልኳት ማርያምን እኔ በቃ የስልክ ዘግቼ ላልቀስ ላይክ ሰው እንዴት እንደዚህ ይጣላል እኔ አሁን በፊት ዘመዶች ምናምን ውጪ ይያሉ እውነቴን ነው የምር ውጪ ይያሉ ምናምን ነገር ማን ፋራ ነው ስማን በስንት ዓመት ምረት ተሰደዱ እንደዚህ አይነት ነገር የሚያወራው ምናምን ብዬ ነበር ማስበው ላይክ እኔ ለምንድነው እንደዛ ይሆንኩት ተመልሼ እውነት ያውን ተግሳጽ የሚያስፈልገኝ ነገር ነው አሁን ስልኩን ዘግቼው ማለት ነው ተመልሼ ማስበው በቃ ቅድም ያወራነው ነገር እርሾና ድጋሚ እናወራ ልበላት ወይስ ቡና ጠጥቼ ደግሜ ልደውል ላይክ ይሄን እንዴት ነው ፊክስ ማድረገው ነው አሁን ስማ ሄሎ እንዴት ነህ የምሰራው ስራ ልክ ነኝ ብለህ ታስባለህ አንተ አይ እኔ በበኩሌ እኔ ሲጀመር ከማሪቱ ጋር አወራ ካላወራክ የኔ ኬዝ አይደለም ገብቶሃል አይደል እዚህ ጋር ግን ምንድነው እኔ ሄጃለሁ ልንገርህ ብዬ ነው ዛሬ ጨበራ ጩርጩራ ነው ብዬ የመጣሁት ለአባብዬ ነግሬያለሁ ያለውን ነገር ከነገ ጀምሮ ለሊት 8 ሰዓት እየተነሳ ራቁትህን ነው የምትሮጠው ከተማ ውስጥ ከነገ ጀምሮ ለሊት 8 ሰዓት እየተነሳ ራቁትህን እንደምትሮጥ ላበስር ነው የደወልኩልህ እኔ ጨርሻለሁ ጉዳይን ከአባብዬ ጋር እሱ ያሳስበው መሮጡ ሳይሆን ቦክሰር አርጌ ነው ወይንስ መለመላዬን ነው የሚለውን ያሳስበው መሮጡ አይደለም ቅዱሳን ጂኒዎች መንትዮቹ መናፍስቶች መልአከ መንፈስ ቅዱስ 16:32 ምንድነው የምታወራው ሰውዬ ጨክኜ ልገባ ነው በቃ ከሁድ ጌም በኋላ ቆርጫለሁ እስኪናችሁ ነው ማካ ጭንቀት ቪዲዮ የቻላችሁትን ፖስት በማድረግ እርዱኝ ቪዲዮን ስሩልኝ ማካችሁ ይቅርታ እንዲደረግልኝ በፈጠራችሁ ጸሎትም አድርጉልኝ በየሃይማኖት ያላችሁ ሰዎች ምንም እንዳይገጥመኝ ምክንያቱም እኔ መሀል ላይ ተንሳፈ እኔ ቀረውት ከዚህ በላይ እኔ አልችልም መኖር እዚህ በእውነት መሮኛልና
ከባድ ነው እንደምታዩትና እስቲ ጌም ላይ መታችሁ እንድታግዙኝ እውለት አደራላለሁ እና በፈጠራችሁ ቪዲዮ ስሩልኝ አብዛኛዎቻችሁ ድምጽ እንዲሰማ እኔ ልገባ ነው አንቺ እንደገና ለማታችሁ አግዙኝ የሚመለከታችሁ ደግሞ በተለይ ብለን እንጀምራለን ቪዲዮን እሷውን ከዘራዋን ይዛሃት ነው የምትገባው ነው ማትገባው እሱን ያሳሰበኝ እኔ ዞሮ ግን እንግዲህ የጠራቸው መናፍስት ጂኒዎች ምናምን አሳስተውት ነውና እንግዲህ ኢትዮጵያ መንግስት ይሄን ተረድቶ ህግ ቢተላለፍም ያላግባብ መተቸት ሲኖርበት ስድብ ነገር በመቀላቀሉ እንግዲህ ይቅርታ እንዲደረግለትና እንዲገባ ፈቃዳችሁ እንዲሆን በትህትና እንጠይቃለን የሰው ልጅ ያጠፋል ይሳሳታል ስለዚህ ይቅርታ አድርጉለት ነው እንግዲህ ያሳዝናል በቃ ይሄ ሰውዬ እውነት ለመናገር ጭንቀት ውስጥ ነው ያለው ወደ ከበደ ነገር እንዳይሄድ ያው ይቅርታ ቢያረጉለትና በሰላም ቢገባ አሪፍ ነው እንደምታዩኝ እንግዲህ ዛሬ በዚህ ጸጉሬ ልሰራ ነው ተከታተሉ እንደምታዩኝ እንግዲህ ያው ሰርቼ መጥቻለሁ ከዚህ ማለት ነው ወደዚህ እንደምታዩት ይሄንን ይመስላል የተሰራው አያቻው ፋሚሊ አንደኛ ነው እንግዲህ አሰራሩን አሳያችኋለሁ ያው ተሰፍቼ ነው ባላ በቃ ሰው ባለው ነው ዋናው ክሬቲቪቲ ነው ችግር መፍትሄን ይወልዳል ይላል በቃ ሚኒባስ አንድ ተሳፋሪ ውስጥ ገብቶ ወያለው ይላል ተሳፋሪው ደግሞ ውስጥ ነው ተሳፋሪው ምን አረኩት እኔ በገዛ ገንዘቤ ነው ሄደው ምን አረጋው አርዳለሁ ብለኝ ነው ሾሜ አቤት እኔ በገዛ ገንዘቤ ነው ሄደው ምንድነው የሚለው ዛጋ ወያኔ ረዳቱ ምንድነው የሚለኝ ምን አለ ይኸው አርዳለሁ ነው መናገር ስለማይችል ቄራ እያለ ነው አቆይም ወይኔ ጋ ትንሽ ሰንበት እኔ ጋ የሚለውን ለቅሶ እኮ ለሱ ነው ማልቀስ ያለብኝ እንደው ማን ይረገመኝ እንደው ምን ብላችሁ እንደው የረገማችሁኝ ሰዎች ከወዴት አግኝቼ ላስተፋላችሁ አረ ትፉልኝ እኔ ብራር በረክታለኝ ትፉልኝ የት አግኝቼ ላስተፋችሁ ግን የሆነ ሰው ማረግሞኛል ያሹ አይበርክትልሽ ብሎማ የሆነ ሰው ረግሞኛል ትንሽ ብር አገኘው እቺ ብር ስትመጣው ወይ ዳይን ከፍላለሁ ወይ አስቀምጣታለሁ በየሳስብ በ50 እና በ60 ችግር ተከባ ነው ያቺ ብር የምትመጣው ምንም እኮ ነው ለጋ መገዩ ገባ ስለው መቼ እንደሚወጣ ሳላቆቆ ነው የሚወጣው አረ እንዲያረጋም ጋይን ሰው ያረ ትፋልኝ አልበረክታለኝ አልቆያለኝ እኮ ትፋልኝ እንዴ አንቺ አይደለሽም እኮ የተረገምሽው ብሩ ራሱ ተረግሟል መሰለኝ በስማ አይቼዋለሁ በስማ ምንም በቃ ንፋስ ነው ልጀምሪ ነው አላንዶ በህልሜ ያለው ታረፈ ጥያቄ የሆነ ጥያቄ እኮ ከልሚያባን ነው እስቲ እናለው አብረን እናለብና ማለት ደስታለሁ ለምንድነው እንዴ ልጅ ቆሞ ምሽን ነው ለተኪናው እንቅልፍ ከበደኝ በደመ ነፍስ እኮ ነው የመለስኩልሽ አለው እኮ ለምንድን ነው በቃ መልስና ተኛ መልስ እኔ ግን የተቃጠለ ነገር ነው የለቀቀ ብሎ ነው ጭንቅላትሽ ውስጥ ምንድነው እየተካሄደ ያለው እንደው በመብራን በጣም ማውቀሰው ፈለገ በዚህ ከእንቅልፍ ሰው ተቀስቅሶ እንዴት ነው ሰው እንዲህ አይነት ነገር ወሬ የሚል የኔ ፍቅር የኔ ማር የኔ ባል እንደምናደርግ መልካም ህልም በጎ ህልም አየህልኝ የመሳሰሉትን ብዙ ነገር ሰው በጎ እሺ ነገር ምንድነው እንቅልፍ ቀስቅሰሽ ወንድ ልጅ ለምንድን ነው ዘርግቶ የሚሻለው ቆሞ ምንድነው ዘርግቶ እሺ ምክንያት ለምን ይመስላል እኔ ምን አውቃለሁ ወጣ አርጊ በቃ ገለኛል ሻራው አዳምራው በቀመጥ ደስ ይለኛል ከብቶኛል ኑሮ እንደው በቀመጥ ደስ ይለኛል ፈቃድሽልኝ አክብርልኝ
ቆንጆ ሰላም ነው። ታምራላችሁ አንድ ላይ ቴንክ ዩ ወንድሜሽ ሰላም እና እኔ ቆይ ዛሬ የስክሪንሻት ድምጽ ነው ቀይሩት። ምኑን የስክሪንሻት ድምጽ መስለው እንዴ? ሂድ በቃ ሂድ አቃታለሁ እሷ ወንድሜ ትጋጨኛለህ። ሂድ በቃ አልቆይ ግን ዛሬ አተ ምንድነው እስካሁን እንደዚህ የምትሰራው? ዳኛ ምን ችግር ፈልገህ ነው የመጣው? ዳኛ የምን ዳኛ? ዳኛ ነው የምን ዳኛ? ቆጥሮ ሊገባ ሰበር ዜና ሰምቷል። ሴት እህቶችን ወደ መዝናኛ ቦታ በመውሰድና መጠጥ እንዲጠጡ በማድረግ እንዲሁም ደግሞ መጠጣቸው ውስጥ አደንዛዥ ዕፅ በመጨመርና ያልተገባ ተግባር እንዲፈጽሙ እያደረገ ይህንን ነገር እንግዲህ በቪዲዮ በመቅረጽና የተለያዩ ማህበራዊ ትስስር ገጾች ላይ የሚለቀው ይህ ወጣት እንግዲህ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። ይህ ግለሰብን በተለያየ ጊዜ ከማህበሩ ወግና ባህል ያፈነገጡ እንዲሁም ደግሞ ሴት እህቶችን ወደ መዝናኛ ቦታ በመውሰድና አደንዛዥ ዕፅ በመስጠት ያልተገባ ተግባር እንዲፈጽሙ ሲያደርግ ነበረ ሲልም ፖሊስ በመረጃው ላይ አጋርቷል። እንዲታወቀው በተለያየ ጊዜ ላይ እንደዚህ አይነት ያልተገባ ተግባር ሲፈጽሙ የነበሩ ቲክቶከሮችን ፖሊስ በቁጥጥር ስር በሚያውልበት ወቅትም ይህ ግለሰብ እንግዲህ ወደ ቢሾፍቱ በመሄድ በቤተሰቦቹ ቤት ውስጥ ተሸሽጎ ነበር። ነገር ግን ፖሊስ ባደረገው ጥብቅ ክትትል በቦሌ ክፍለ ከተማ ልዩ ቦታው ወርቅ ማዕድ ተብሎ በሚጠራው አካባቢ በቁጥጥር ስር እንደዋለ ጭምር ነው የተነገረው። የግለሰብም እንግዲህ ንጉስ ዳዊት ወይም ደግሞ በቲክቶክ ስሙ ግብዳው በመባል የሚታወቅ ሲሆን በተለያየ ጊዜ እንደዚህ አይነት ተግባሮችን ሲፈጽም ነበረም ሲል እንግዲህ ፖሊስ መረጃዎቹን እያጋራ ይገኛል። በጣም እኮ የሚያስገርም ከዚህ በፊትም ሌሎች ልጆች ተይዘዋል እንደዚሁ ቲክታከሮች። ምንድነው አሁን ይሄ ለቲክታከር ለመሆን የምትፈልጉ ሴት እህቶቻችን ነው ምንድነው የሚያደርጉት? እነሱ ትንሽ ፎሎወር ይኖራቸዋል፣ ቲክታክ ላይ እውቅና ይኖራቸዋል። ከዛ በኋላ ኑ ኮላብ እናርግና አንድ ላይ ሆነን ቪዲዮ እንስራ በሚል ሰበብ ማታ ነው የምንቀርጸው፣ አምሽተን ነው እንዲህ ነው በሚል ሰበብ በቃ ምሽት ላይ ይበላል ይጠጣል። ሲጠጣ ደግሞ የሆነ የሚደረግ ነገር አለ። እንደዛ አድርገው ከዛ የሚያደርጉትን አያውቁም ሴቶቹ ይቀርጿቸዋል ማለት ነው። ወሲብ ምናምን ሁሉ ሆነው ራቁታቸው ምናምን አድርገው ማለት ነው። ከዛ በኋላ ያን ይዙና ይሄን አልብር ካላመጣሽ ለቅብሻለሁ እንደዚህ ያደርገዋለሁ በማስፈራራት ልጆቹን ጭንቀት ውስጥ ይከታሉ። እና እነዚህ ብቻ አይደሉም ብዙ ናቸው እየተባለ ነው። በደንብ አሁን ህጉ እያደነ እያያዘልን ነው። አሪፍ ነው። ግን ሴቶች እህቶቻችን በጣም ተጠንቀቁ። ይሄ ደወል ነው። ቻው በቃሽ። ወንድሜ እንዳትታለል፣ የትም ልትሄድ አይደለም። የወሊድ መከላከያ የሚመዘገብበት ካርድ ነው ይሄ። ዲፖ ምናምን በክንድ የሚወጋ የለም። የ3 ወር ቀጠሮ አቤት የወሬ ጥማ የ3 ወር ቀጠሮ ቆጥራ እንድትመጣ ወይም ደግሞ የክትባት ካርድ ነው ያዘች። የትም ልትሄድ አይደለም። ነው እሺ። ካላመንከኝ በረራዋ ቀን እናንተ አብረን ሄደን ኤርፖርት ቼክ ማድረግ እንችላለን። መሄዷን እንጂ ይሄ የወሊድ መከላከያ ማስተቆር እናስተቆርሻት ማለት ነው። እናንተ ሰማችሁ? ቲክቶክ ድራፍት ላይ የተቀመጠውን ቪዲዮ ድራፍት እናንተ አሁን እኔ ራሱ ልላችሁ ስለ እንዴት እንደማርኛውን ቀበሌያችን ሄደና አንዳንድንም እንዴ ምን ችግር አለው እንዴ ብላችሁ ቪዲዮ ነው ያልኩት። ምን ቪዲዮ? ቲክቶክ ላይ የተቀመጠውን ቪዲዮ እያሳየ ነው ያልኩት። ሁሌ አትቸኩል ረጋ በል። ለምን ታጓጉኛላችሁ? ለምንድን ነው የምታጓጉኝ? የድራፍት ፍቅር ትንቢውንስ አጋጣሚው መልካም ነው። ድራፍት እንዴ አንድ አልጋ ላይ እንደ ድራፍት አልጋ ላይ ቸርስ እንዴ! ምን አለ አንዳችሁ ውጪ በር ላይ ብትጠብቁ እንዴ! ለእናንተስ ጥሩ ነው። ተሳስቶ እንዲው ተመሳስለበት አረ ለራስህ ፍራ እንዴ! ምን እኩል ሰዓት ፍቃድ ወጥቶባችሁ ነው? ምን አልገባኝም። አሁን ምን የሚሉት ነው? አንደኛ ቀርጾ ማስተላለፍ፣ ሁለተኛ ምን የሚሉት ነው? አንድ አልጋ ላይ ተሰብስቦ እንደዚህ አይነት ነገር አረ ነውር የሚባለው ነገር የት ነው ሄደብን? የት ጠፋ ግን? እኔ እኮ እንዴት አይነት በ20 ምናምን አመት ተፈነድቅ ያለሽ ገንዘብ ትይዣለሽ፣ በ40 ልብ ትይዣለሽ አላችሁ። እኔ ሳየው ገንዘቡም የለም ጤናዬም የለም። ወዴት ነው የሚፈነደቀው? ከወገቤ የጠዘጠዘኝ እግሬ መሀል ውስጥ ያቃጥለኛል። እጄ ነርቭ ይሁን ምን ይሁን እንዲህ ሽምቅቅ አድርጎ ነው የሚይዘኝ። ጨጓራዬ የለም። አይኔ ሲመሽ አያይም። ከ60 አመት ሴትዮ ባልተናነሰ መልኩ በሽታ ነው የሚታየኝ። ገንዘብ የለኝም፣ ድሃ ነኝ። 20 ምናምን አመትሽን ፈንድቀሽ እዩ አላችሁ። በምን ፈንድቅ?
እንዴ እርግጠኛ ነሽ ግን 20 ምናምን ላይ ነሽ እንደዚህ የምትያቸው ነገሮች እኮ አጣሪ ግን ለማንኛውም እስቲ አጣሪ ይሄ ቪዲዮ ሰው ጋር እንዲደርስ ከፈለጋችሁና ሜቢ ኦፖርቹኒቲ ይጠቀማል ሰው ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው ታግ አድርጓቸው ጓደኛችሁን እና እሁድ እንገናኛለን ጌኝ ላይቭ ገባለው አሳውቃችኋለሁ የቱ ጋር እንደሚሆን መኪናው የቱ ጋር እንደሚሆን መታችሁ መጀመሪያ የመጣ ሰው መውሰድ ይችላል አሁንም ደግሜ እነግራችኋለሁ ምንም እንትን የለውም አካውንቴን ፎሎ አድርጉት ሌላ ቪዲዮ ሰራላችኋለሁ ይመቻችሁ ይሄ ቪዲዮ እንግዲህ ምንድነው ኤቢ ማርሻል የሚባለው ትሬደር ነው ዱባይ ነው የሚኖረው ሰይፉ ጋርም ቀርቦ ነበር ከዚህ በፊት ታውቁታላችሁ ምን አይነት ሐሳብ አመጣ የሆነ መኪና ይዞ መጣና መኪና ቁልፍ ይዞ መጥቶ ይሄ መኪና ጊቫዌይ ሰጣችኋለሁ ግን መሰጣችሁ የሆነ ቦታ ሎኬሽን ስናገር መኪናውን ይዤ እዛ ጋር ቆማለሁ እዛ ጋር ሆኜ ላይቭ ገባና ቀድሞ እዛ ጋር የደረሰ ሰው መኪናውን ጊቫዌይ ሰጠዋለሁ ያ መኪና ለመውሰድ ደግሞ መንጃ ፍቃድ ሊኖረው ይገባል ምክንያቱም በዱባይ ህግ መሰረት መኪና ስምና ማዛወር የሚቻለው መንጃ ፍቃድ ላለው ሰው ነው የሚል ነገር አለ ማለት ነው አሁን በዚህ መሃል ሌላ እህታችን ይሄን ቪዲዮ ከመስራቱ በፊት ዱባይ ውስጥ የምትኖር እህታችን ተቸግር ያለው ስራዬ ታክሲ ሹፌር ነው ታክሲ ሰራ ነበር አሁን ግን እንትን ብሎኛል የራሴን ስራ እንድሰራ አግዙኝ አሁን አቁም ያለውና የተራሴ መኪና እንድገዛ ምናምን አዋጡልኝና ገዝቼ ራሴን ልስራ የሚል ሐሳብ ቲክቶክ ላይ ያቀርበች ነበር ሹፌር ነኝ በቃ ብዬ ተናግሬያለሁ ሹፌር ነኝ ለ11 አመት ሹፌር ነኝ የታክሲ ሹፌር ከዛ በፊት ደግሞ የፋሚሊ ሹፌር ነበርኩኝ እና እባካችሁ ስራ ፈልጉልኝ ስራ እኔ ውጪ ቢሆን የበለጠ ደስ ይለኛል ካምፓኒ ቢሆን ደስ ይለኛል ምክንያቱም እድሜ ብዙ ኪሎ ሜትሩ የበረረ ሴት ነኝና እንደዚህ እንደ ጩሎ መናጨቅ አይደለም በቃ በእውነት ደክሞኛል እግዚአብሔር ምስክሬ እንጀራ ፈልጉልኝ በቃ ምትችሉ ኢትዮጵያውያን በተለይ ደግሞ እዚህ ቦታ ላይ እዚህ ቢማራት ላይ ይሄን ነገር ሼር አድርጉት የራሳችሁ የሆነ የድርጅት ምናምን ያላችሁ ሰዎች እባካችሁ በቃ እንጀራ ፈልጉልኝ ለኔ አርታጡም እና እባካችሁ ይለምናችሁ በእግዚአብሔር እና በተደጋጋሚ እነዚህ ቪዲዮዎች እየሰራች ነበር ስራ ፈልጉ ሹፌር ነኝ ታክሲ መኪና እንደዚህ ያለች እየጠየቀች ነበርና ኤቢ ማርሻል እና ሐሳብ ሲያመጣ ሰው ሁሉ ምን አለ ለሷ ስጣት መኪናውን ለሷ ስጣት የሚል ሐሳብ አቀረበ ማለት ነው እሱ ምን አለ እንስማ ጀለስ ማለት ነው ሎኬሽን አስቀምጥና ቀድሞ ለመጣ መኪና አሸልማለሁ ይላል ብዙ ሰዎች ደግሞ ጌጤ ስለቸገራት ለምን ለጌጤ አሰጣትም የሚል ቪዲዮ ሲሰራ እንደምትመለከቱት ውድለት ቀድሞ እዛ ቦታ የደረሰ ሰው ነው እንትን የሚለው የሚያገኘው መኪናውን የመጣው ይመጣል እኔ ያው ለፎሎወሮቼ ነው መሸልመው ስላልኩ ለፎሎወሮቼ ነው መሸልመው እሷን መርዳት ካለብኝ እረዳለሁ አይነት ነገር ብሏል እኔ ግን እምልህ ያው ላይክ ይሄ ቻሌንጅ ብለው ጀምረው 0 ላይክ ካገኛችሁ ሽልማት እንሸልማለን ብለው ራሳቸው ላይክ የሚያደርጉት ድርጅቶች አሉ አይደል እንደነሱ ካልሆንክና ከዚህ በኋላ ደግሞ ሰዎች ያመኑ የተወሰነ ስራ መስራት የምትፈልግ ከሆነና የምርም መኪናውን ለሰዎች ልሰጣው አዘጋጅተው ከነበረ ለሷ ሰጣት አዘርዋይስ ግን ያው እንግዲህ ላይክ ካላገኛችሁ እንሸልማለን እንዳሉት ነው ማለት ነው ይመቻችሁ እንግዲህ ኮሜንት ላይ እንግዲህ አብዛኛው ፎሎወሮችም ሊሆኑ ይችላሉ ተከታታዮችም ሊሆኑ ይችላሉ ለጌጤ ስጣት ነው እንግዲህ በጣም እየተባለ ያለው እንደኔ ቢሰጣት ምንም አይደለም ግን ደግሞ ያንንም ሰጥቶ ደግሞ ሊያግዛትም አስቦም ሊሆን ይችላል ግን በቀላሉ መስጠት ይቻል ነበር ነው እስቲ ሌሎችም ሰዎች የሚሰጡት ሐሳብ አለ ሌላ መንጃ ፍቃድ ከሌለው ሰው ኖርማሊ መኪና ትራንስፈር ማድረግ ስለማይቻል ዋናው ነገር እዛ ጋር ቀድሞ የተገኘው ሰው ነው የሚገጨው የሚሆነው ምሳሳት እንግዲህ ይህንን መልእክት በየተለያየ ሶሻል ሚዲያ ላይ ሲዘዋወር ሰምታችሁታል እንግዲህ እኛም እንቀርባለን እዛው ራታችን በልተን ቴንት ዘርግተን ሁሉ አድረን ምናምን ሁሉ አታመልጠንም መኪናዋ ነገር ግን ኮሜንቱን በሙሉ ይሁት ጌጤ ነገር የእውነትም የኛ ችግር ከጌጤ ስለማይበልጥ መኪናው ለጌጤ ይሰጣት በአንድ ድምጽ ለጌጤ ይሰጣት ተብሏል እኔም ብያለሁ ይመቻት ጌጤም ይሄንን መልእክት ለኤቢ ማርሻል አድርሱለት ፕሊዝ ይቺ ልጅ መንጃ ፍቃድም አላት ሁሉ ነገር አላት በቃ የሴት ጀግና ናት እኔ በደንብ ሰምቻታለሁ ተከታትያታለሁ ሶሻል ሚዲያ ላይ ስለዚህ ለሷ ይሰጣት ይመቻችሁ ይሰጣት የምትሉ ሰዎች ሁሉ ኮፒ ሊንክ ምናምን እያደረጋችሁ ሼር አድርጉለት ለኤቢ ማርሻል ይመቻችሁ
እንግዲህ እኮ መኪናውንም የሚወስደው ሰውዬ እኮ እዛ ቦታ ደርሶ ልቡ ራርቶ ሊሰጣት ይችላል። እሱም ደግሞ በልቡ ያስበውን አይታወቅም። ይሄ ሁሉ ሰው ሲለው ደህና ነገር የተሻለም ነገር አስቦላት ሊሆን ይችላል። መጨረሻውን እንግዲህ መጠበቅ ነው ማየት ነው። የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘሽ? ሲቀጥል ባል፣ የልጆች አባት፣ የአገር ድምቀት፣ የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራሰው ወይም ደግሞ ጎረቤት ለቅሶ እንደተጠራ ሰው ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተገኘ? እኔ የምለው ግን ይሉኝታ የሚባል ነገር ኢትዮጵያ ውስጥ በቃ እንደ ቀልድ እየቀረ ነው ማለት ነው። የምናገረው ነገር ምንድነው? ሰውን ያስቀይማል አያስቀይምም ብሎ ማሰብ ምናምን ቀረ ማለት ነው። ከዚች ከነጻነት ወርቅነህ ባለቤት ጋር በተገናኘ ይህንን ሳምንት መነጋገሪያ አድርገዋታል። በምን ምክንያት አፏን እንደሸፈነች ከሰማሁት መረጃ አንጻር መጨረሻ ላይ ነግራችኋለሁ። ነገር ግን አፍሽን ሸፍነሻል በሚል የወቀሳ ቪዲዮ እየሰራችሁ ያላችሁ አንድ ነገር ማወቅ አለባችሁ ብዬ ስላሰብኩ ነው። ነጻነት ወርቅነህን ምንም ያህል ብትወዱት እመኑኝ ከሷ በላይ ልትወዱት አትችሉ። በነጻነት ሞት ምንም ያህል ብታዝኑ እመኑኝ ከሷ በላይ እናንተ ልታዝኑ አትችሉ። ምክንያቱም ከነጻነት አንጻር በእናንተና በሷ መካከል እጅግ በጣም ሰፊ ልዩነት ስላለ እናንተ የነጻነት አድናቂ ስትሆኑ እሷ ግን የነጻነት ሚስቱ ነች፣ የልጆቹ እናት። እመኑኝ ከ1-2 ወር በኋላ ነጻነትን እናንተ ትረሱታላችሁ። ለሷና ለልጆቿ ግን መቼም የሚረሳ አይደለም። ቢያንስ እኮ ነጻነት ከሞተ 2 ሳምንት አልሞላው። ለመፍረድም እንኳን ቢሆን እስቲ ትንሽ ብትቆዩ ምን አለበት? ለምን የሷ መሸፋፈን ጥያቄ ፈጠረባችሁ እያልኩ አይደለም። ነገር ግን ለጥያቄያችሁ ራሳችሁ መልስ ሰጣችሁ፣ ራሳችሁ ጀጅ አደረጋችሁ፣ ፈረዳችሁ። በመጨረሻም እንደሰማሁት መረጃ ከሆነ አፏን የሸፈነችበት ትልቁ ምክንያት ከጥርስ ህመም ጋር በተገናኘ ነው። ከጥርስ ጋር በተገናኘ ያው የታመማችሁ ሰዎች ታውቁታላችሁ። አፋችሁን ካልሸፈናችሁ ብዙ ጊዜ ንፋስ ከገባ በጣም ነው የሚያመው፣ በጣም ነው የሚጠዘጥዘውና በዛ ምክንያት ነው አፏን የሸፈነችው እያሉ ነውና እባካችሁ ቢያንስ ከመፍረድ በፊት እናጣራ። የምንናገረው ነገር ሰውን ያስከፋል አያስከፋም ብለን ከመናገራችን በፊት እናስብ ለማለት ነው። ቪዲዮውን አድርሱልኝ። አመሰግናለሁ። እንግዲህ ከዚህ በፊትም ፖድካስት ላይ አንስተነው ነበር። ብዙ ነገር ባለቤቱ ላይ የተነሳባት ነው። ገና እንግዲህ እንደምታውቁት ገና ስንት ቀኑ ነው ከማረፉና ሁሉም የራሱን ትንታኔ ይሰጣል። ያየውን ነገር በራሱ ይተረጉማል። ከዚህ በፊት ዘሪቱ ላይ የሚሆነው ይሄው ነው። እንግዲህ ሰው የራሱ የልብ ሐዘን ይኖረዋል። እንባ ወጣ አልወጣ አለቀሰ እንደዚህ ነበረ ከተፋቱ ቆይተዋል። የማይወጣ ነገር የማይባል ነገር የለም። ግን ትንሽ ሰከን ብሎ ነገሮችን መተው እና ቀስ ብሎ በኋላ ላለመጸጸት መረጋጋት ጥሩ ነው ብዬ ነው ማስበው። ኪሎ ቀነስኩኝ በሚያስፈራ ሁኔታ ኪሎ ቀነስኩኝ። በቃ ዲፕሬሽን ምናምን እና ብዙ ነገር ብቻ የሆነ ማይረሳ ወንድም ነበር ናትሻ። እኔ ሁሌ የሚገርመኝ የሆኑ ሰዎች ሊሞቱ ሲሉ በጣም ደና ይሆናሉ። ታመው ከነበረ የሆነውን ሰሞን በጣም ደና ምናምን ነግዋው በቃ ተሻለው ምናምን። እኔ እንደውም ላስት ታይም እሱ እዚህ እኔ ጋር ነበረ፣ ረጅም ጊዜ እኔ ጋር ነበር ሲታከም የነበረው። እዚህ አብረን ሬዲዮ እንሄድ ነበረ። በቃ አብረን ሐኪም ቤት እንሄዳለን ምናምን። ብቻ በቃ ይሄ መጨረሻ ጊዜውን አብረን ነበር ያሳለፍ ነው እና ሞር ደግሞ በጣም በቃ የሆነ አለ አይደል የሆነ ሪል ወዳጅክን የክፉ ቀን ደግሞ በደንብ ታየዋለክ ማን እንደሆነ እና በቃ አብረን ሆነ ነው በቃ ደህና ነኝ እንዳታስቢ ምናምን ብሎኝ ነው የሄደውና በቃ አሪፍ ሆኗል። ይሄው በቃ ስፖርት ጀመረ ምናምን። ምግብ አይበላም ነበር፣ አፒታይት አልነበረውም። ምግብ በደንብ እየበላ ነው ምናምን ተብሎ ብቻ ደህና ነው ተብሎ እንግዲህ በነጋታው ነው በቃ ድንገት ታሞ አመመው ምናምን ነገር ተብሎ ቅባት ነገር በላ ምናምን ተብሎ ሐኪም ቤት ሄደ። በዛው ያጣ ነው እና በህይወትክ በቃ የምትወደውን ሰው አትጥ ናቲ። ከባድ ነው በጣም የምትወደውን ሰው። እኔ በህይወቴ ጭንቀት አላቅም፣ በህይወቴ እንደዚህ በቃ ከባድ ሀዘን አላቅም። እሱ ሲሞት በጣም በቃ ያው ዱር ሱዳን እንግዲህ ከነጻነት ማረፍ ጋር ተያይዞ ስለ ራሷ ወንድም ያወራችሁ ነው ይሄና ያው ስለ ነጻነት ሳይሆን ስለ ራሷ ወንድም በጣም አሁን ለኔ ማንነት የሰራኝ ወንድሜ ነው። ማርሻል አርት እንድሰራ ህይወቴ እንዲስተካከል ብዙ ነገር ያረገልኝ ወንድሜ ነበር። ያው እንደሰማችሁት በዚህ መልኩ ነው ያጣሁትና ስብራቱ ከባድ ነው እያለች ስለ ሀዘኗ የገለጸችበት ቪዲዮ ነው። እኔ ላሊ ወይ የወርቁ አይተነው ልጅ ነኝ ብላ ነው እንግዲህ ነች ቪዲዮን የሰራችው።
ብሌን ወርቁ የወርቁ አይተን ልጅ ይባላሉ። ባይ ዘ ዌይ ዳን ሲረዳ ደስ ይለኛል፣ ለድሃ ሲሰጥ ደስ ይለኛል። ልክ ለቤቱ አልጋ ለውጭ ቀጋ ይባላል። እግዚአብሔር ምስክሬ ነው። ዛሬ ምላችሁ አንዳችም ነገር አይጸጸተኝም። በጣም ብዙዎቻችሁ የወርቁ አይተን ልጅ አትመስይም፣ ለምን እንዴት አይፎን እንኳን የለሽም ላላችሁኝ አድናቂዎቼ ልንገራችሁ፣ እኔ መልኬ እንጂ ተግባሬም ህይወቴም እንደዛ አይደለም። እግዚአብሔር አሁኑኑ እለቀዋለሁ። ምንም ነገር ከዚህ በኋላ አይጸጽተኝም። አዝናለሁ። ለኔ እናቴ ብርቱካን ዱባለ ይቅርታ አድርጊልኝ፣ እወድሻለሁ። በሞትም ከዚህ በኋላ ልሙት፣ በኖርም ከዚህ በኋላ ልኑር። ላንቺ እናቴ፣ ላንቺ እውነት ልክ ይሄንን የሚመስል ፎቅ ሳልሰራልሽ አንድ መኪና እንኳን ሳልገዛልሽ እድሜ ልክሽን ስትዘፍኚ ኖረሽ ሞት አልፈልግም። ልጆቼ እወዳችኋለሁ። እንዳታቆመኝ ልጆቼ እወዳችኋለሁ። ብሞትም ልሙት፣ ብኖርም ልኑር። እመቤቴን አዝናለሁ ለራሴ። ከዚህ በኋላ እንኳን ቢያልፍልኝም ደስተኛ አልሆንም። እመቤቴ እውነት ወርቁ አባቴ ንክ፣ እውነት ወርቁ አይተህ ነው አባቴ ንክ። ለየትኛዋም ሴት ለየትኛዋም ነገር ያረክላት እናቴን በድለኝ እኔም በድለኝ የተራብኩኝ የተጠማው የተቸገርኩ ያንተ ልጅ እኔ በእግሬ እየሄድ እንደዚህ ለብሼ ባይተወይ ልክ ወርቁ እግዚአብሔር ነፍስህን አይማረው። አንተ ከሞትክ ሰርጉ አይብቀል። አንተ ከሞትክ ገንዘብህ ይቅር፣ ሁሉ ነገር ይቅር። ምክንያቱም አባቴ ሆነ የጠቀምከኝ የለም። አማራ 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 እያልክ ግን አማራ ሁሌም ይታወቃል ለውጭ አልጋ ለቤት ቀጋ። ይቅርታ በጣም ሰክሬያለሁ። ወስኜ ነው የሚያደርጉት። አባቴ ሁልጊዜ ሞዳ ሁልጊዜ ኑርልኝ። ግን ምን ትሉታላችሁ እንግዲህ በህግ መሰረት ሰው ሰክሮ የሰጠው ቃል ምናምን ተቀባይነት የለውም ስለሚባል እንግዲህ ጠጥቼ ነው ብላለች። ምንም አስተያየት መስጠት አልፈልግም እዚህ ላይ። ያ ኢምፖርታንት ለሴፍ ፋንታውን በፍጥነት አዲሱ ካለዛ እኔ ቪዲዮ ሰራለሁ። ቲጂ ጀመረች። እሺ አዳልቻ አቤ እንዳልኩ ደግሞ ሴፍ ፋንታውን እየለምጨው ከመጮሄ በፊት ሴፉ እና እናንተ ቢያርገኝ እንዲያን። ስለዚህ ሴፉ ድጋሚ ያቀርበኝ አሁን ያለውበት መጥቶ ኢንተርቪው አድርገኝ ይምጣና መሳይ ብላ እንጂ በበሬን ሳብቻ ሶድቅ የሚያመጡ ያንሳኝ እንጂ ሪል ለቆም ነገራችሁ አምሪሊ ያ ኢምፖርታንት ለሴፍ ፋንታውን በፍጥነት አዲሱ ካለዛ እኔ ቪዲዮ ሰራለሁ ደብለው አዳልቻ አቤ እንዳልኩ ደግሞ ሴፍ ፋንታውን እየለምጨው ከመጮሄ በፊት ሴፉ እና እናንተ ቢያርገኝ እንዲህ አይነት ድርድር ምናምን ነገር አላውቅም። ሪል ለቆም ነገራችሁ ማንንም አልፈራ ማንንም አልሰማም እያደልሽ ግን እሱ ግን አሜሪካን ሀገር ነበረ። እኔ ባጋጠሚ ችግር ከአሜሪካን ሀገር ሲመጣ ደውሎ እንዴት ወስጂ ምን ላይ ደረሽ ማለት ነበረበት። አዎ ትልቅ ቻናል ያለው አይመቸውም። ቱማች ቢዚ እኔ ራሷ እንኳን በጣም ቢዚ ነው የሚያደርግ። ግን አሁን ወይ ያግዘኝ ወይ ደግሞ ሰዎች እንዲያግዙኝ ያድርግልኝ፣ ኢንተርቪው ያድርገኝ። አሁን ደግሞ ያለውበትን የከፈተልኝ ቦታ ደግሞ መጥቶ ደግሞ ይይልኝ። አለኝ ብቻ ሲባል አይደለም ሁልሽ እያንዳንድሽ ሚዲያ ደውለሽ ኢንተርቪው አድርግሽ የምትይ እንኳን እየሳቅሽ እንደዚህ ለማውራት አበቃሽ እንጂ ትላንት ያ ተረስቶ ዛሬ እንዴት ያለሽ ና ማለት አልፈልግም። ማባልም የለበትም። ሰው ተሻሽሎ ደስተኛ ሲሆን ትንሽ ችግሩ ቀለል ብሎት ከፋም ለማም ትንሽ ፈገግ ብሎ ሲያወራ ሲጫወት ደስ ይላል።
እሸቱ ጥሪ የሚያደርግልኝ ከሆነ እሄድና እዛው ፊት ለፊት መነጋገር እንችላለን። እዛው ፊት ለፊት በትክክል የተቀረጸ ኧረ እሸቱ መለሰ እንደው በማርያም አቅርበው ግን ስታቀርበው ግን ድንቅ ልጆች ላይ አቅርበው። ይሄ ልጅ ገና አይምሮ አላደገ እንጭጭ ነው። ድንቅ ልጆች ትዝታው ሳሙኤል ማለት ስላላደገ ድንቅ ልጆች ላይ አቅርበውና እንደ ሕፃን ልጅ ጠይቀው። አንተ ኦርቶዶክስ እንጀራክ ናት እንዴ አልፋታ እኮ አልካት። እድሜ ልክ ስለሷ እያወራክ ትኖራለህ። ስማ እሸቱ ሲጀምር አጋንንት አያቀርብም፣ ሊያቀርብም አይችልም። እሱ ጥሎ ሄዶ ስለ ወገኑ አስቦ ጫካ ለጫካ ደሆችን መብራት ውሃ የተለያየ ነገር ለማድረግ ደፋ ቀና ይላል። ጭራሽ ዲያብሎስ አቅርበኝ አታቅርበኝ እያለ ከሱ ጋር ይጨቃጨቃል። አባቴ ከቻልክ ሰው ሁን፣ ካልቻልክ ደግሞ ኦርቶዶክስን ተፋታት። ምን አይነት አይምሮ ነው ያለ? ከሷ ውጭ ወሬ የለም እንዴ? እንደለመድከው እናትና ልጅ አግብተህ አንድ ቤት ውስጥ ነው የምትኖረው። ና አጫውታቸው። ይሄ ነው ያንተ መጨረሻ እንዴ? ምን ሆነ ነው በዚህ በሰለጠነ ዘመን ቀርበን አንከራከር የምትለው? በቃ ከወጣለን ተፋታት ኦርቶዶክስን። ጤነኛ ነህ ግን እሸቱ? ድንቅ ልጆች ላይ ግን አቅርበህ እንድታሳየኝ ይሄን ህፃን ሄላ እናትሽ ላይቤል የገባችና ህይወቴን ሙሉ አስታወሰች። ከፍቶኝ ስለ ነገሩ አታቂም። እናትሽ ቆማ አታቂም። ካጂ እናትሽ ቆማ የአንቺ አባት እንደደፈረኝ ድጋሚ ከስንት ዓመታት በኋላ ስናወራው ተጣልቼዋለሁ አለችኝ። እንድትጣዩ አይደለም የምፈልገው እናቴ እንድትገዩ ነው ስላት ቆመሽ አልሰማሽም? ትክጅኛለሽ። አንቺ አልበደልሽኝም። ይሄንን ነገር ትክጃለሽ። ተጣልቼዋለሁ ስትለኝ ትክጅዋለሽ። ምክንያቱም ክብራችሁ ይነካል። የተደፈረች ሴት እህት መሆን አትፈልጊም? የማን ክብር? እኔ አንቺ እንደዚህ እንድታለቅሽ ነው እንጂ ማለት የማን ክብር? አላደርገውም። ሚውት መረጃ ከሆነ ሁሉ ነገር መረጃ መሆን አለበት። ነገር አድርጊ። እኔ ፈለጋችሁም በካሰሱ ተጋደሉ አያገባኝም። እኔ ራሴ ነው የደወልኩልሽ። አሁን መረጃ ሰጥቻታለሁ። መረጃ ነው የሰጠኋት። ሆን ብዬ ነው የሰጠኋት። አያገባኝ። እሱ አይመለከተኝም። እኔ ስላለቀሽ ስለከፋሽ ነው እንደ እህት የደወልኩልሽ እንጂ አያገባኝም። እኔ ያለሁበትን ነገር ውስጥ አይደለም። አመሰግናለሁ። አያገባኝም። በቃ አመሰግናለሁ። እረጋጋለሁ። ዘንድሮ ምን አይነት ጉድ እንደምንሰማ በጣም ነው የሚገርመው። በዛ ላይ እንደዚህ ላይቭ ላይ ምናምን እና ትንሽ አስቸጋሪ ነው። አንዳንድ ሰዎች ማለት እሷ እንደምትናገረው ከሆነ ምናልባት እንዳነጋገሩ አባትሽ ስትላችኛዋን እንግዲህ እንጀራ አባት ሊሆን ይችላል። እናት በቆመችበት ልጇ ስትደፈር አይነት ነገር ነው ንግግሩና በጣም ይሰቀጥጣል። ምን አይነት ዘመን ነው ያለንበት? እንደገና ደግሞ ጉዳዮች ህግ ቦታ መሄድ ካለባቸው ህግ ቦታ መሄድ ያንን ነገር ትክክል ስላልሆነ ማለት ነው መጥቶ ሁሉ ነገር አሁን የቤቱ ነገር የሚወራው ነገር ሁሉ ላይቭ ላይ ሆኗል። በቃ ይሄ ማለቴ መደፈሯን ለምን ተናገረች እያልኩ ሳይሆን እዚህ ጋር ማን መፍትሄ ይሰጣታል? ማንም መፍትሄ የሚሰጥ ነገር የለም። ህግ ነው መፍትሄ የሚሰጠው። ህግ ቦታ ነው መኬድ ያለበትና መደረግ ያለበት ብዬ አስባለሁ። የዚህ ጂል ሰውዬ ጉዳይ እስቲ ዛሬ እንየው። ከጃኬቱን ጀምርና ጃኬቱን በተለያዩ ገበያዎች ላይ ተፈልገው ነበር። አማዞን ላይ፣ አሊባባ ላይ፣ ኢቤ ላይ የተለያዩ የህንድና የናይጄሪያ ገበያዎች ላይ ተፈልገው ነበር። ሁሉም ገበያዎች ላይ አለ። በተለይ የህንድና የናይጄሪያ ገበያዎች ላይ በብዛት ይገኛል። የሰርግ ጃኬት ነው። የሰርግ ጃኬት ነው። ጂሎች ሲያገቡ የሚለብሱት ጃኬት ነው እንጂ በየጊዜው እንደ ኖርማል ልብስ የሚለበስ አይደለም። የሰርግ ጊዜ ይለበስና የሚቀመጥ ነው። እንደነ ሶፎኒያስ ለኢንተርቪው ሲጠሩ ግርግደው የምትሄድ አይደለም። እና ከፈለጋችሁ ሰውየውን ፎቶ አንሱትና ጃኬቷን ብቻ ጉግል ሰርች ላይ የተለያዩ ገበያዎች ላይ ፈልጉት። እኔ ኢቤ ላይ 103 ብር ከ23 ዶላር አግኝቼዋለሁ። እንቀጥል። ለሶፎኒያስ የሰጠውን ካንድራ እንያት እዚህ አንገቱ ላይ ያለችዋን እነጥላትና እሷንም እንፈልጋት።
አማዞን ላይ 68.99 ዶላር ተገኝታለች። እንግዲህ ይሄ የተሸለመች በቅሎ የሚመስል የተሸከመው ብረታ ብረት የተለያዩ ዋጋዎች ነው ያላቸው። እሱ እንደሚላቸው አይደሉም ዋጋቸው። ዋቴቨር ግን ይሄ ማጌጥ ማለት ምን ማለት ነው? ማጌጥና መሸከም፣ ወርቅን መሸከምና ማጌጥ ማለት ባይዚ ህግ አለው። ባይዚ ዝም ብለህ አግጫለሁ ብለህ እንደተሸለመች በቅሎ የተለያዩ ብረታ ብረቶችን ተሸክሞ መሄድ አይቻልም። ከህገወጥ የማዕድን ዝውውር ጋር በተያያዘ ዋቴቨር ብረት መሸከም ይችላል። ምን እንጥበሰውኛ ታዲያ? ለምን ለኛ ማሳየት አስፈለገው? እንደዚህ አይነት ሚሊኒየር ቢሊኒየር ከሆነ እንደዚህ አይነት ሰዎች ሪል ሰዎች ጊዜ የሚላቸው እኮ ስለ እንደዚህ አይነት ነገር ለማውራትና ለምን ለኛ መንገር አስፈለገ? እንዲህ መበትረክ ለምን አስፈለገ? ስንቱ ሲበተረክ ግማሹ ሸሽቷል ከሀገር፣ ግማሹ ደግሞ እስር ቤት ነው ያሉት። ይሄም ሰውዬ ነገር እየፈለገ ነው ያለው። አንዳች ነገር በጣም ትናንሽ ነገሮች ላይ ሲሳተፍ አግኝቼዋለሁ። ባይዜ የሚቀጥሉት ጊዜ አላማዬ ይሄ ሰውዬ ነው የሚሆነው። ዋና አላማው እሱ ልብስ ማስተዋወቅና የተሸከማቸውን ብረታ ብረቶች ማስተዋወቅ ሳይሆን ሀብታም ነኝ በሚል ስበብ የተለያዩ ማጭበርበሮችን ሊያደርጉ እንደተዘጋጁ የሚነግረኝ ነገር አለ። ባይዜ ይሄ ሰውዬ ከበረከት ገበሬዋ ጋር ያማን ነው የሚሉት ሽቶ ነው ከሱ ጋር ስሙን ባጠራው ደስ ይለኛል። ከዚህ ማን ነው ሚኪ ማይኮ እና የተለያዩ ሰዎች ጋር ራሱ ከሶፎኒያስ ጋር ብራዘርሊ ሪሌሽንሺፕ አላቸው። ስለዚህ በእንትና በኩል የመጣበት ምክንያት ምንድነው? ምን እንጥበሰው ነው? የመጨረሻው ግን 27 ሚሊዮን ብር ለሶፎኒያስ ፈርሞለታል። ፌክም ይሁን እውነት ግን ፈርሜለታለሁ ብሏል። ስለዚህ ገቢዎች አሁን ስራ መስራት አለብን። ስጦታዎች፣ ሽልማቶች፣ የተለያዩ እንትኖች፣ ደሞዞች ግብር ይከፈላቸዋል። ዋቴቨር ስጦታዎች ግብር ይቀረጣሉ፣ ታክሰብል ናቸውና 27 ሚሊዮን ብር ሰጥቻለሁ ብሏልና የ27 ሚሊዮን ብሩን ግብር ገቢዎች ይኸው ጠይቅ እያልኩ ነው ያለሁት። በተጨማሪ እንደዚህ ሲሰክሱን ምስቲ በዚህ ዓመት የከፈልከው ግብር ብለን ብንጠይቀው ይሄ ሰውዬ በጣም እርግጠኛ ሆኜ ነው የምላችሁ ምንም አይነት ግብር አይኖረው። ስለዚህ ከጀርባው ያሰባት ነገር አለችና እንከታተላለን፣ አንለቅህም መተህ እንዲህ እንደተከራየኸው ቤት ጆሮአችን ላይ ማትጮህበትም። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት፣ የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ። ያው እንደምታውቁት እንግዲህ የፍናን ሰርግ ሰሞኑን እንዳያችሁት ነበረ፣ ቀውጢ ነበረ። ግን ሰርጉ ጋር ለመድረስ የተደገሰው ድግስ ብዛቱ በጣም የሚገርም ነው። ግን ይህን ያህል ዓመት በፍቅር ቆይተው ለዚህ በመቃቷ አሪፍ ነው። እንግዲህ ስለሱ አንዳንድ ነገሮች እየተባሉ ነው። ሰውዬ በቅንነት ሳታወጫብር ይህን ቪዲዮ ለፍናን ታደርስልኛለሽ። ፍናንዬ የኔ እናት ታላቂ ነሽ አውቃለሁ። ግን አባትዬ ትሙት ነው የምልሽ፣ እንደ ታናሽ እህት ነው መሳሳልሽ የኔ እናት። ይኸው እግዚአብሔር ምስክሬ ነው እንዴት እንደምወድሽ አክባሪሽ ነኝ። ጆቫኔላ እባላለሁ ካላወቅሽ፣ የድሬ ሰው ነኝ። ልቤ ንጹህ ነው ታውቂያለሽ አይደል? ለማንኛውም ይሄ ቪዲዮ እኔ አንቺ ሰርግ ላይ ዛሬ መታደም እፈልጋለሁ። ለሰርግሽ ሰዓት ሰርጉ አላለፈማ ሴትዮ፣ አላለፈም። ካላለፈ እንዲያው እናቴ እግዚአብሔር ምስክሬ ነው እህቴ ስትዳር እንደማየት ደስ የሚለኝ ነገር የለም እናቴ። ሌላ ምንም ምልሽ ነገር የለም። ሰርግሽ ላይ መታደም እፈልጋለሁ። የጥሪ ካርድ ብቻ ለእኔ እንድታዘጋጅልኝ ነው በቃ ይህን ቪዲዮ የምሰራው። አድርሱላት። እንዲሁ ይህ ቪዲዮ ለፍናን ካልደረሰ እንዳለ ኮሜንት ላይ ትገቡና ፍናንም ሜንሽን ታረጉልኛላችሁ። ቤተሰብ እንዴት እንደምወዳት አባቴ ሳቋ ይመጣብኛል። የኔ እናት እንደ ሌሎቹ እንደ ፍቅር ሳይሆን እንደ እህትነት እንደ ወንድምነት ነው። እግዚአብሔር ምስክሬ ነው። ወድሻለሁ የኔ እናት። መልካም ትዳር።
አዎ መጨረሻ ላይ እንደ ወንድምነት ምናምን አለ እንጂ አንዳንድ ኮንቴንቶች ግን ሰዎችን ይረብሻሉ ብለን ማሰብ አለብን። በቃ አሁን ትዳር ይዛለች ፈን የሚመስሉ ግን ሌላኛው ግን ደግሞ የሚረብሹ ነገሮች አሉ። በቃ ሁሉም ሰው እንወዳታለን ምናምን ይላል ይወጣ እንደ ኮንቴንት መስሎትም ሊሆን ይችላል። ግን ለዛኛው ሰው የሚያሳድረውን ተጽዕኖ ማሰብ አለባችሁ ለባሏም ቢሆን ማለት ነውና ይሄን አላመታ በርግጥ አብረው ነው የዘለቁት ቢሆንም ግን እሱ ላይ ተጽዕኖ አሳደረም አላሳደረም በቃ ትንሽ ስርዓት እንዳያልፍ ማድረግ ያስፈልጋል ብዬ አስባለሁ። የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። የፍናን ሀድሩን ሰርግ ተከትሎ እንግዲህ ታዋቂው የፊልም ደራሲና ዳይሬክተር የሆነው በረከት ወረደ ማያ ለታሪኩ ብርሃኑ አሳዛኝ መልእክቱን አስተላልፏል። ባባይ ዛሬ አስማት ሰርግ እኮ ነው። ትዝ አለህ እንዴት የምንመኘው ቀን እንደነበር? ለሰርጓ እንዴት እንደምንጨፍር ደስታችንን ስናወራ ታስታውሳለህ? የት አለህ? አንሄድም ታዲያ? ደግሞ ብታይ ፍቅርን እኮ ነው የምታገባው። አላኮራችህም? ዝም አትበለኛ። ነገሩ አሁንማ አንተ ጭራሽ ነፂ መጥቶልሃል። አሰማኝም አይደል? ድሮም ከነፂ ጋር ስትገናኙ አትላቀቁ፣ መሳቅ ብቻ ነበር። ብቻ ወንድሞች ትንሽ ዋታችሁ ዛሬ የሰርጓ ቀን ነው። ደግሞ ሰርግና ሞት አንድ ነው ይባል የለ? እናንተም በጣም ደስ እንደሚላችሁ ስለማውቅ ነው። የኛ አስተዋይ በሰርግሽ በጣም ደስተኞች ነን። ፈጣሪ ቤታችሁ በፍቅር ይሙላው፣ እንወድሻለን ብሏል። ይህን መልእክት እንዴት አገኛችሁት? ሐሳብና ሴቶቻችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እንግዲህ በጣም ያሳዝናል። ሰርግና ሞት አንድ ነው የሚባል ነገር አለ። በባል የሆነ ጊዜም የሆነ ኮንዶሚኒየም ግቢ ውስጥ እንግዲህ አንድ ፎቅ ላይ የሚኖሩ ሰዎች አንድ ሰው አርፏል፣ አንድ ሰው ደግሞ ሰርጉ ነበር። አጠገብ ላጠገብ የሀዘን ድንኳንና የሰርግ ተጥሎ አይተን ነበርና በጣም እኔ ጨንቆኝ ነበር። የፈለገ ሰርግና ሞት አንድ ነው ቢባል እንኳን እሷ ሰርግ ላይ የሚገኙት አርቲስቶች የጋራ ጓደኞች ይኖራሉ። ለነጻነትም እንግዲህ ሀዘኑ ቅርብ ጊዜ ነበረ። የነጻነት ወርቅነህ የእሷ ሰርግ ደግሞ የተቆረጠ ቀን ነው። እዚህ መሀል ላይ ሰዎች እንዴ የእሷን ሰርግ ለማድመቅ ይጨነቃሉ የሚል እንትን ጨንቆኝ ነበር ሁሉ። ምክንያቱም ሀዘን አለባቸው፣ እንደገና ደግሞ እሷንም ማስደሰት አለባቸው። ከባድ አጣብቂ ነው በጣም እና ግን ዞሮ ዞሮ ደመቅ ያለ ነበረ። እንደምንም እንግዲህ አቻችለው አልፈውታል። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይ ካርጋችሁት በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።